ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱብኝ ስለነበረ ምን ማለት ነው? ቆይ አማጣ ከጨረስክ በኋላ ህይወት ላይ እንዳትደርሱብኝ ምን ማለት ነው? ኧረ እንዴ አንተ መቅንያቸው እንዲህ አልቁ ልክ መቅንያቸው ካለቀ በኋላ እንዴት ህይወት ላይ አትደርሱብኝ? ይሄ እኮ ጨዋታ እኮ ነው ያዘው። ጨዋታን ያዘው እኮ እግዚአብሔርን አብርሃም ጨዋታን ያዘው። ጋይስ ምን መሰላችሁ? እንዴት ነው እዚህ ጋር ጠብጠበጠ እኔ ቃሉን ብቻ አላውቅም። በቃ አለ አይደል ያን ሁሉ ነገር ሪያክሽን ምናምን አድርጎ ተመልሶ ደግሞ አልፈልግም ምናምን ይቀልዳል። አንተ በፈልግ ማለት ህግ አይፈታህም እኮ ገባህ አይደል? እነሱ ማለት ነው እነሱ ቢተው እንኳን ህግ አይፈታህም። እንዴ ምን ማለት ነው? እዚህ ጋር ማተ ሌላ ሴት ማማረጥ ይሄ እኮ ማለት እኮ እንዴ ኢቭን እኮ አንተ እኮ እኔ እኮ ትናንትናም ተናግሬያለሁ አይደል? 100 ሴት ብታሰልፉለት 100ን ይመርጣል ብያለሁ አብርሃም ገባችሁ አይደል? እና ጭንቅላቱ ዞሯል። አብርሃም ልክ አይደለም። በህግ ነው መሄድ ያለባችሁ። ወይም እንዴት ነው መሰላችሁ ሪከርድ አድርጋችሁ ወይም ፖሊስ ምናምን አለ አይደል? የሆነ እንዴት ነው ህጋውን እንዲያምን የምታደርጉት ሪከርድ ምናምን አለ አይደል? አብርሃም ተደብቃችሁ መቅረጽ ነው። በቃ አለቀ። ውሳኔ ያ ነው። ቀርጻችሁት ሄዳችሁ ለህግ ማመልከት ነው። ምክንያቱም በቃ መፈተን ነው። አብርሃም መፈተን ነው። አባቴ ገባ አይደል? እንኳን እዚህ ጋር 100 ሴት ታሰልፋችሁ ብያለሁ አይደል? የሚንቀሳቀስበትን መሄድበትን ቦታ በቃ ማቅረጽ፣ በቃ ማጣራት፣ ምን እንደሚሰራ ምን እንደሚያደርግ። ይሄ እኮ እንዴት መሰላችሁ 2 ዓመት እኔ ሄርሜላ ጋር ራሱ እኔ አላውቅም። ምን እኛ እኮ አናውቅም እኮ ብዙ ጉድ እኮ እናያለን። ግን አለ አብርሃም የሆነ ሱስ ገብቷል። እንዴት ነው መሰላችሁ እሱን ተው፣ ግን እዚህ ላይ መናገር አያስፈልግም። ግን ቃሉ ብቻ ታውቁታላችሁ ኦልሬዲ። ግን በቃ አልበቃ ሲለው ሌላ አማራጭ ማለት ነው። እና አብርሃም እንዴት ሼር ሜክ ሰር እውነቱ እኮ እግዚአብሔር ወደ ቪዲዮ ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከእናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ማለት አንተ ሰላም የምታገኘው ምን ሴት 2 ሴት 3 ሴት በማማረጥ ነው እንደምታገኘው? ወይስ እዚህ ጋር ተጋርመ ሌላውን በማማረጥ ነው ሰላም የምታገኘው? እንዴ ምን ማለት ነው? ይሄ እኮ በሴቶች ላይ መጫወት ነው፣ በህይወት ላይ መጫወት ነው። እንዴ እነሱ እኮ እዚህ ጋር እኮ የራሳቸውን ህይወት እኮ መኖር ይችላሉ እኮ። እንዴ በተለይ ሩታ እኮ እኔ እንዴት እንደቻለች ራሱ ፈጣሪ ያውቅ። እዚህ ጋር እኮ ልጁን ይዛ ትጠፋለች ከሀገር። ምን ታመጣለህ? ምንም አታመጣም። ሲጀመር አንተ ለልጁ ምሳቤ የለህም። ግን ያው ጭንቅላት ካለ ትመልሳለህ በሚለው ነው እንጂ እንዴ ሄርሜላም እኮ እንዴት ነው መሰላችሁ እሷንም አገድሞ ከጨረሰ በኋላ ነው ሌላ ማማረጥ የፈለገው። ስለዚህ ይህ ማለት ምን መሰላችሁ በህይወት ላይ የተጫወተ ነው። ሌላኛውን ሴት ከእሷ ጋር እንዲያደር ከሌላኛው ሴት ጋር ለመጋደም የእሷን የሚወት አበላሽቶ ሌላኛው ጋር። ስለዚህ አብርሃም በነሩታና በሄርሜላ ላይ ብቻ ሳይሆን ነገም እኮ በሌላ ሴቶች ላይ በራሳቸው እዚህ ጋር በምትሉት ኦዲየንስ ላይ ምናምን በምትሉት በእናንተም ህይወት እኮ ሊመጣ ይችላል። እንደ ቀለል አትዩት። የአብርሃም አሁን ባህሪና ተግባር ነው መሰላችሁ እየሄዱ የሰው ህይወትን ማበላሸት፣ የሰው ህይወትን ማጨመላለቅ፣ እዚህ ጋር አስረግዞ መጥፋት። ገባችሁ አይደል? ይሄ ማለት ምን አይነት ህሊና ቢስ ቢሆን ነው? ምን ያህል ጭንቅላቱ የቀወሰና ጭንቅላቱ የማይሰራ ሰው መሆኑን በዚህ ትረዳላችሁ። እና በዚህ ልክ ደግሞ የሰውን ህይወት ማበላሸት። አንተ እኮ የሰው ህይወት አበላሽተ የአንድ ሴት ህይወት አበላሽተ የዛች ልጅ እኮ እናት እኮ ነገ እኮ ምን ትላለች እንዴ? አስቡ። ልጅ የሌለው አባት መባል እኮ ይሄ እኮ ማለት እኮ ከአይምሮ በላይ እኮ። ለዛ ሴት ራሱ ሰላም ማጣት በጣም 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 አሁን አላቅም። ግን ለሌሎችም ምን እንደሚያስተምር ለልጁ ምን ለማስተማር ፈልጎ እንደሆነ እዚህ ጋር የመጣው እኔ አላቅም። ብቻ በጣም አብርሃም በቃ የማይደረግ ይሄ አሁን በህግ ነው መሄድ ያለበት። እየሄዱ የሰው ማበላሸት ምናምን ቻይ ልክ አይደለም። ግን በህግ ነው መሄድ ያለበት። ቀጥታ በህግ ሄደው መክሰስ ነው ያለባቸው። ሄደው በህግ ካልከሰሱ አብርሃም ነገም ስለማያገኝም በእኔ እህትና በእናንተ ህይወት ማምጣቱ አይቀርም። ስለዚህ እንደ ቀልዳችሁት ችላም ብለን ማለፍ የሌለብን ነገርም ቢሆን ይሄን ነገር ነውና እንግዲህ በቀላሉ የሴቶች ህይወት እያበላሸ የሴቶችን ህይወት እየቀማ
እንደዚህ ተርመጠመጠ በየቦታው ገባችሁ አይደለ? ስለዚህ አብርሃምን ሄደን ሆን ብለን ወይም ማስቆም አለብን ማለት ነው ቤተሰቤ። እና እንግዲህ ይህንን ውሳኔ ስወስን ብዙ ከራሴ ጋር አውርቼ 2-3 ቀን ከራሴ ጋር በደንብ ተነጋግሬ ነው ይህንን ውሳኔ የወሰንኩት። እና የነገ ህይወት ይበጀኛል፣ ይጠቅመኛል። የሰው ልጅ ደግሞ ከምንም ነገር በላይ ሰላም ነው። የአእምሮ ሰላም የሚባል ነገር አለ እና ሮዬ የፈለገ ነገር ብዙ ነገሮች ቆይ አይደለም። እኔ እዚህ ጋር ያልገባኝ ነገር እንዴት መሰላችሁ? እንዴት ማለት ነው የሰው ልጅ ሰላም ነው ማግኘት ያለበት ምናምን አልገባኝም። ምን ማለት ነው? የሴቶችን ህይወት እያበላሽ ነው የህይወት ሰላም ማግኘት የራሴን ህይወት ሰላም ማስገኘው ምናምን ምትለው አልገባኝም። እንዴት ምን ያህል አይምሮ የደከመና የወረደ መሆኑን የዘቀጠ መሆኑን በዚህ ቪዲዮ ያየነው እና አንተ የሰው ህይወት አበላሽተህ የሰው ህይወት ቀምተህ በተለይ የሴቶችን ህይወት ቀምተህ እዚህ ጋር ሰላም የምታገኝ ከሆነ እኛ እኮ ሳናይ እኮ ከካሜራም ጀርባ ሆነ ከሆነም ጀርባ ሆነ አንድ ሰው እኮ አጥቅተህ እኮ ሰላም አገኘሁ ልትል ትችላለህ። አጥቅተህ አስቡ። ይህ ማለት ወንድም ሆነ ሴት አጥቅተህ ማለት አጥቅተህ ያው የሰው ተጠፍተህ ማለት ገባህ አይደል? ስለዚህ ይህ ማለት በጣም አስተሳሰብ ምን አይነት የወረደ መሆኑ በዚህ ቪዲዮ ያየነው እና አብርሃም አንተም ልብ ማለት ያለብህ ነገር እዚህ ጋር እንደዚህ አይነት ቪዲዮ ስታቀርብ ሴቶች ምን ይሰማቸዋል? ገባህ አይደለ? በተለይ አብዛኛው የአረብ ሀገር ሴቶች ናቸው አይደለ? እንዳለ እነሱ ራሱ አንተ ላይ እኮ መጥተው እኮ ብዙ ነገር ማድረግ ይችላሉ፣ በህግም ሊሄዱ ይችላሉ። እና በዚህ ልክ ደግሞ የሴት ህይወት እያበላሸ የአንተ ሰላም ማግኘት ምናምን እንደዚህ አይነት ቪዲዮ ነው እና ያየንበት። በተለይ ይሄ ሊሰማርበት ይገባል። እንደ ቀልድ አትዩት። አብርሃም የሰው ህይወት እያበላሸ የሚደሰት ከሆነ እኛ ሳናቅ ደግሞ ከጀርባው ምን እንደሚሰራ አናውቅም። ገባችሁ አይደለ? ስለዚህ ይህ ማለት ቶሎ ብላ ሩታ ከዚህ ሰውዬ ጋር ልጇን ይዛ ካልጠፋች ከሆነ ሀገር ወይ የሆነ ቦታ ብቻ ይዛ ካልጠፋች እኔ አላውቅም፣ እነሱን ማጥፍቶ የራሱን ህይወት ሰላም አገኛለሁ ምናምን ብሎ የሚያስብ ሰው ነው አብርሃም። ገባችሁ አይደለ? ስለዚህ ማምለጥም ባለባት ሩታ ቀድማ ታመልጥ፣ ሄርሜላም ማምለጥም ካለባት እሷም አላቅም ችግር አለባት፣ ግን እሷ ማምለጥ ካለባት በጊዜ ቶሎ ብላ ማምለጥ ነው እንጂ አጥቅቷቸው የሆነ ነገር አድርጓቸው ሰላም ያገኘው ብሎ ነገ ይመጣል። ገባችኋል? በቃ ይህ ማለት የሚሰመርበት ሊገባ ዋና ፖይንት ነው። እና አብርሃም እኔ አላቅም ሆስፒታል ምናምን የሆነ የሳተ ነገር አለ፣ አይምሮ ላይ የሆነ ንቀል ያደረጉ ነገር አለ። መስተካከል አለበት፣ መታረም አለበት። እንዳውም እሱን ስደውልለት ሩታን ይዣት እመጣለሁ እራሱ ነው ያለኝ እንዲህ ማለት ነው። እና እነሱም እየመጡ ነው ያለውን ነገር እንግዲህ ዛሬ ውሳኔ እንሰጥበታለን ማለት ነው። ቤተሰቦቼ እንኳን ደህና መጣችሁ። ደህና ነሽ? እንዴት ነሽ? ሰላም ነው? ሰላም እንደምን ነሽልኝ? አለሽ? ሰላም ነው አለን። እንግዲህ ዝናብ እየጣለ ነው። መጀመሪያ ዝናብ አልነበረም ስቀጥራችሁ፣ አሁን ግን ዝናብ እየመጣ ነው እና ክረምት አይደል? ግን እኔ አላውቅም እዚህ ጋር አብርሃም እኔ በህይወቴ እንደ አብርሃም አስመሳይና የሆነ እንዴት ነው የሰው ልጅን ለማታለል የሚሄድበት ርቀት ልብ ብላችሁ ካስተዋላችሁ እንደ አብርሃም አይነት ሰው አይቼ አላውቅም በህይወቴ ነው የምላችሁ ጋይስ፣ በህይወቴ በቃ አሁን እንዴት ነው ትናንትናና ከትላንት ወዲያ ሄርሜላ እንዴት ነው እንዳቀርቢ ምናምን አታሳየ፣ ዛሬ ደግሞ እንደ ሌላ ሰው በቃ እንደማያቀጣላር ያን ነገር እንዳልተናገረ አይነት ሰው ሆኖ እዚህ ጋር ሲያቅፋት ሪያክሽኑ ምናምን ነውና ምን ያህል የተደበቀ መሰሪን እባብ እንደሆነ አብርሃም እዚህ ጋር እንድታዩልኝ ይፈልጋሉ። በቃ የተደበቀ መሰሪ እባብ አብርሃም። ገባችሁ አይደል? ነገ ከነገ ወዲያ ሰርቧችሁ ተመልሶ ደግሞ እንደሌላ ጓደኛ ነው አኳችሁ ምናምን እንዴት ናችሁ ሰላም ናችሁ ምናምን በቃ ሌላ ታሪኩ ሰራል አይታል። ይሄ ማለት እንግዲህ አባቴ ከእንደዚህ አይነት ሰው ካረክ ህይወት መቼ የማይቀየር ነው። በቃ ቶሎ ብለህ ላጥላት በዛም ብለህ ላሽ ማለት ነው የሰው ገባ አይደል? ስለዚህ በቃ በጣም እንትን ነው የሆነ የሰዎችን እንትን አንዴ ከተረዳ አብርሃም ያጠቃል፣ በዛም ማለት በዚህ ገብቶ ያጠቃል። ስለዚህ ነገም ከነገ ወዲያም
ይህን ቪዲዮ የምታየው ሴት ማለት ነው አንቺም ህይወት ጋር ከመጣ አብርሃም ጠንቀቅ በቃ። አለበለዚያ ሶቶ ገብቶ ምናምን ሊያጠቃሽ ይችላል በቃ። ስለዚህ ከአብርሃም በዛም አለ በዚህ ማምለጥ ነው። እንግዲህ እህቴ እንዳልሽኝ አድርጌያለሁኝ። ያው ወስን በቃ ነገሮችን ወደ አንድ እንትን እያልሽኝ ነበር እና ዛሬ የራሴን ውሳኔ ላሳውቃችሁ መጥቻለሁ። ሁላችሁም እነ ሩታም ይምጡና ያለውን ነገር የምነግራችሁ ይሆናል አንድ ላይ። እንግዲህ እስከዚህ ድረስ ስላስቆየኋችሁ በጣም ይቅርታ። እንደ ሰው ያው ማሰብ ምናምን ይጠበቅባችኋል እና ይሄ ደግሞ ቀልድ አይደለም፣ ላይፍ ነው። ነገ ከነገ ወዲያ ምን እንደሚፈጠር ህይወታችን ላይ አይታወቅም እና በአንድ ጊዜ ወስነን የገባንባቸው ነገሮች ነገ ላይ ጥፋትን ያመጣልና ያንን ነገር ስላለ በአንዴ እንትን ማለቱ ነው አልቻልኩኝም ነበር። እንግዲህ አንደኛችንን ከእነሱ ጋር ብናወራ ሞድ የተሻለ ነው። እነሱ ይሆን አይሆኑ ባላቅም፣ ከርቀት ግን እያየኋቸው ነው። ሩታና ዴቭን ከርቀት እያየኋቸው ነው ቤተሰብ። ስለዚህ አንድ ላይ ለሁሉም ባሳውቅ ይሻላል ብዬ አስባለሁ። አይደለም ያው አገናዝበህ የምትወሰን ይመስለኛል። ነገ ምን ይበጀኛል ካየው ብዙ ነገር አሳልፈሃል። ምን አብርሃምማ እንዴት ነው አለ አሁን እኮ እዚህ ጋር እንደ ትክክለኛ ሰውና በቃ አላለ ቆርጦለት የመጣ አይነት ሰው ቢሆን ኖሮ አብርሃም አገናዝበ ምናምን የምትዩ አይነት ሰው አይደለም። በቃ እንዴት ነው አሁን አገናዝበ የሚመጣ ሰው ከሁለቱ አንዱን ለመምረጥ እንደዛማ ሊሆን ይከብዳል። እንደዛም ለማለት ግን ያው ይብን ልጅም አለው ብዙም ትዳርም አለው ብዙ ነገርም አለው ብዙ ህይወትም ስላለው እንደ ሩታ ነው። ምክንያቱም በማገናዘብ ቢችል ማለት ነው። አሁን እዚህ ጋር የመጣው ማገናዘብ ስለማይችል ነው። አይምሮ ስለሌለው ጭንቅላቱ የወረደ ስለሆነ ገባችኋል? እንዲህ ምን ማለት ነው አይደለም። ማገናዘብ ቢችል ኖሮ እኮ እንዴት ነው ሩታንም ሄርሜላንም ሳይመርጥ ሌላ ሴት ጋር ለመምረጥ የሚሄደው? ስለዚህ አይምሮ ስለማይሰራና ስለማያገናዝብ ነው። እና እዚች ጋር ሊሰመርበት ይገባል። ብዙ ያለችው ነገርም ጭንቅላት የለውም። ሲጀመር ሊያገናዝብ አይደለም፣ ግራ ሊያወዛግብ ነው እንጂ ሊያገናዝብ አይደለም። አብረን የመጣው ገባችኋል? እና ይሄን ለማለት ነው። እና በጣም የሳተ ነው አብርሃም። እኔ ብቻ እረፍት ይቀርማል ብዬ አስባለሁ። እና ምን ልላችሁ ፈልጌ ነው፣ ደባልም ሆነህ እንኳን ደስተኛ ሳትሆን አትኖርም። ለምን አይደለም አብረህ ለመኖር ቀርቶ ማለት ነው። ስለዚህ እኔ ደግሞ በዚህ ታይም እውነት ስነግራችሁ የማግባት እቅድ የለኝም አሁን ላይ። ግን ደግሞ በፍቅረኛነት በጓደኝነት እንደ ማንኛውም ወንድ የራሴ የሆነ ሰው የራሴ የሆነ ፍቅረኛ እንዲኖረኝ ይፈልጋለሁ። እና ባለፈው ስናገር እንደ ቀልድ ነው። አሁን እኮ እዚህ ጋር እንዴት ዳዩት እራሱ አላውቅም። በቃ እንዴት ነው ይሁን የሰሙ ነገር ይመስላል። ሁሉም የሰሙ ነገር ምናምን መስሎ ነው እያዩት ያሉት። እና ፍቅረኛም ለመያዝ ማስብ ያለው ሲል እንኳን እንዲህ ቀና ብሎም አላዩም፣ ደንገጥ ብሎ እንኳን አላዩም። ምንም የደነገጡ ነገር የለም። እንዴ እኔ አሁን እኔ አላውቅም በሄርሜላ ወይ በሩታ ቦታ ብሆን፣ እኔ ኢቭን በሩታ ቦታ ብሆን አጠገብ ያለውን ነገር አንስቼ ነው ግንባሩን ብለው ምን ያመጣል እንዴ? ሌላ ሴት ፍቅረኛ ምናምን ምንም እኮ እንደዚህ እኮ ማለት እኮ አያስፈልግም። በቃ እንደዚህ ስኪል ከመጠበቅ ሄጄ ያለውን ነገር አንስቼ ግንባሩ እንዳለው ምን ያመጣል? ምንም አያመጣም። እንዴ ህግም ጋር ብሄድ እኮ ህግ እኮ ለእኔ ነው የፈረደው። ገባችኋል? እንዴ ያለውን ንብረት እኮ አካፍሎ ይሸኝ ነው አለቀ። እንዴ ምን ማለት ነው? እንዴ ስኪል እንዲህ ስኪል ራሱ እኮ መጠበቅ እኮ አያስፈልግም። በቃ ያለውን ነገር አንተው መፈንከት ነው። ምንም አያመጣም። እንዴ ይሄ ማለት እኮ በሰው ህይወት ላይ በሌላኛው ሴት ላይ እኮ ሊጫወት እኮ ነው እየሄደ ያለው እኮ ማለት እኮ የሴት ህይወት ወይ የሌላ ሰው ህይወት እኮ አያሳስበውም ማለት እኮ ነው። አብርሃም በግቡ የዛች ልጅ ህይወት አያሳስበውም። በቃ እነዚህ ማበላቸው እነዛን እዚህ ጋር ያሉት ራሱ እንደዚህ ሲሄድ እኮ መደንገጥም አለባቸው፣ የሆነ ነገር ማለት አለባቸው። እና ዝም ብሎ ሲያዩት በዚህ ልክ ደግሞ ነው ያልጠበቅኩም ነበር። የትኛውም ያንተ ይሄ ነው እኔ የምፈልገው እስካልክ ድረስ እኔ ይመቸኛል ብያለሁ ከዚህ በፊት። ዋና አስተውለ ነገሮችን ይጠቅመኛል ይጎዳኛል ብለህ ወስን እንጂ እኔ መንገድ ነው ትክክለኛ መንገድ ነው የሚለውን በእኔ ሀሳብ ልነግርህ እችላለሁ እንጂ ውሳኔ እኔ ልወስንልህ አልችልም። እና ከሁለት አንዱ ደግሞ መርጠህ የመኖር ግዴታ ነው። ለምን
ይሄ ሁሉ መሀል ላይ ስትሆን ይደብራል። ለሰሚውም ለሚያዩም ሰው አጠገብም ላለው ለራስህ አይምሮ ደስ አይልም። በዚህ ሀሳብ ሁለቱም ሴቶች የሚስማሙ ይመስለኛል። ምክንያቱም መሀል ላይ ሆነ እንዲህ ከማለት ይሄ በቃ ይሄ ህይወት ነው ካልክ አንዱ ህይወት በቃ እንድትወስን ያደርጋል ብዬ አስባለሁ። ጦጦበታል አባቴ አብሪ ስቦን ይመጣው መሰለኝ አንዳንዴ ይሁን ይስባል ምናምን ነገር ምንም በቃ ልጁ ልክ አይደለም። አብርሃም ልክ አይደለም። አብርሃም ያደረገው ነገር ልክ አይደለም። አብርሃምን ትዳር ምረጥ ከማለት ይልቅ አማኑኤል ሆስፒታል ሄዳችሁ አይምሮ ቼክ ይደረግ ትዳር ከመምረጡ በፊት ማለት ነው። አማኑኤል ሆስፒታላችሁ ተመርምሮ ምናምን ጤነኛ ነው ምናምን ከተባለ በኋላ ያን ይምረጥ። በቃ አለቀ። ይቆርጥለታል። ያን ትክክለኛው ነገር ይገለጥለታል። ትክክለኛው ነገር ማንም ማምረጥ እንዳለበት ያን ይታየዋል። አሁን ላይ ደግሞ ልክ አይደለም። አብርሃም በቃ ልክ አይደለም። አይምሮ እንዳለ ስቷል። የአብርሃም አይምሮ ስቷል። አልቋል በቃ። ስለዚህ የሴት ግፍ ነው። አልፈርድበትም። የሴት ግፍ ነው አይምሮ እንደዚህ ያደረገው። በሴቱ ላይ ሲጫወት፣ በሴቱ ላይ እንደ ሴቶች ህይወት ሲያበላሽ፣ እዚህ ጋር ሲያስለቅስ ምናምን ይሄ ነው በቃ። አሁን እኔ አላውቅም ብቻ አብርሃም ከአንድ ከሁለት ወር በኋላ ያብዳል። ምን አለ በል ካላበደ እቀጣለሁ ብቻ አላውቅም። አብርሃም ያብዳል ከአንድ ከሁለት ወር በኋላ ማበዱ አይቀርም። ይሄ የሚያሳብዱ ደግሞ የሴቶቹን ህይወት በማበላሸት ምክንያትና ምክንያት ብቻ ነው። ሴቭ አድርጉልኝ ቪዲዮ እና እቺ እንዳረሷት አንዳንዴ ምን መሰላችሁ የሆነ አባባል አለ። ምን ነበረ? የዘሩት ያጨዱት ይወርሳል፣ የዘሩት ምናምን የሚባል ነገር አለ እና ያ ነገር ይመጣበታል። ግፍ ቀርቶ አይቀርምና ይደርስበታል። ሴቭ አድርጉልኝ ቪዲዮ። ስለዚህ እንግዲህ ማንን ነው የመረጥከው? ከማን ጋር ነው መሆን የምትፈልገው የሚለውን ነገር ካነሳችሁልኝ ደግሞ ቆይ ግን አንድ ጥያቄ መጠየቅ እፈልጋለሁ። ትናንትና ጊዜ እፈልጋለሁ ምናምን እያልከን ነበረ፣ እንዲሁም ደግሞ ስላስጨነቃችሁ ነው እንጂ ምናምን እያልከን ነበረ። በደንብ አስበህበት ነው ከራስ ጋር ጊዜ ውስጥ አዳምጠህ ምናምን ነው የምትወስነው ወይስ እኛ ስላስጨነቅንህ ነው የችኩል እየወሰንክ ያለህ? በመጀመሪያ ነገር ማንም ስላስጨነቀኝ እኔ እንደሆነ አላውቅም። ሩታ ራሱ እንዴት ነው እስኪ መርጥ ራሱ የታገዘችው? እግዚአብሔር ምን ማለት ነው? ምን ማለት ነው አልገባኝም። እስኪ መርጥ ታክሰዋለች፣ የጠበቀችው ነው እንዴ? ኧረ እኔ እንደውም ሩታ ቻይ ነች ሩታ በጣም ቻይ ነች እንጂ አንዳንድ ሴቶች እኮ አሉ እኮ ያገኙትን እኔ ነገራቸው ለቅድማ ያገኙትን እዚህ ጋር በቃ ያገኙትን ይሉታል፣ ይቀውሉታል። አብርሃም ደግሞ እንዴት ነው እዚህ ጋር እንደዚህ ልጠብቁት የቻሉት አልገባኝም። እና ኢቨን እኮ ሩታ ራሱ ችላ የሆነ ነገር ጠብቃ እዚህ ጋር አብርሃምን በሰማ ወይ በትዕግስት እንዲህ ብታዳመጡ እንኳን ወንድምዩ ራሱ ዝም ማለት የለበትም። የራሱ የግሉ የአብርሃም ወንድም ራሱ እዚህ ጋር ማዳመጥም የለበትም። ቁጭ ብሎ እሱ መስማት የለበትም። የሆነ ውሳኔ ነበር ቀጥታ መወሰን ያለበትም። ገባችሁ አይደለ? ስለዚህ እንዴት መሰላችሁ አንዳንዴ ይሄ ነገር እንዴት ነው አብርሃም ብቻ ላይ አይደለም ነው እንዴ? ሁሉም በዘር ነው እንዴ ነገሩ እንዳለ በዘር ነው እንዴ እንዳለ ተነካከው አልገባኝም። እና ይሄን ማሰብ አለባችሁ። እና እኔ ሩታ በጣም ነው የምታሳዝነኝ። እኔ አላላቅም ብቻ ግን ሩታ እንዴት እንደቻለችው አላቅም። በቃ አብርሃም የተቀየረው እንዴት መሰላችሁ? ከዛሬ 1 ዓመት 8 ወር 9 ወር አካባቢ ነው አብርሃም ባህሪው እንዳለ የተቀያየረው። የሆነ ሰሞን የዛሬ 2 ዓመት 3 ዓመት አሪፍ ላይ ነበረ። አብሮ ይኖሩ ነበረ። አብሮ ያላቸውን ነገር ይካፈሉ ነበረ። ልክ ከ8 ወር ከ9 ወር አካባቢ በኋላ በጣም ሌላ አብርሃም ነው የሆነ እንዴት ነው ሰይጣናዊ አብርሃም ተቀይሮ ወደ ጋኔልነት ተቀየረ አብርሃም ነው እዚህ ጋር ይዩትና ያ ባህሪ ደግሞ እያደረ እየተበላሸ ራሱን እየቀየረ አንዳንዴ የሆኑ ሴት እየሆነ እየመጣ እዚህ ጋር ደግሞ የሰው ህይወቶችን እያበላሸ በሰው ህይወት ላይ የሚደሰት የተበላሸ ህይወት ላይ የሚደሰት በሴቶች ህይወት ላይ የሚደሰት እንዲህ ነው። በቃ እኔ ልክ አይደለም አብርሃም እና ሩታ ደግሞ ከልብ ነው የምታሳዝነኝ። እኔ እዚህ ጋር ሆና እሱን መለማመጧ እሱን መጠበቋ እንደዛው ሄርሜላ እና ብቻ አብርሃም እንዴት ነው እኔ ነገራቸው ልክ እንደሚያው ግፍ ቀርቶ አይቀርምና ይደርስበታል።
ብቻ ፈጣሪ እንደዚህ ካስጨነቅን አሁንም አስበህበት እንደሆነ እርግጠኛ ሆነን ጥያቄ ጠየቁ እንጂ ኖርማል በራስ አሁን የምትወስነው ውሳኔ እርግጠኛ ነው ብትሄድ የምር አስበህበታል ወይ እንጂ እኛ ስላስጨነቅን ምናምን አይደለም የሚለው ነገር ልጠይቅ የፈለኩት እንጂ አስባችሁታል? ግን ሩታ እዚህ ፊት መጣ አስበህበት ነው ምናምን ስትል የሆነ በቃ እንዴት ነው ይህ ማለት እኮ ምን ያህል እንደተጎዳች እና ይሁን እንዴት ነው እዚህ ጋር መታ ምርጫ ምናምን ስትቀድ ኢቭን እኮ ልጅ አላት ለመምረጥ እዚህ ጋር ስትገደድ ምናምን ይሄ በጣም ነው የሚከብደው እና እዚህ ጋር ደግሞ በጣም እኔ ምን አይነት ስራ ነው ግን እየሰሩ ያሉት እዚህ ጋር ያሉት በስመ አብ። እኔ የሩታ ስሜት የሩታ የተጎዳችው በቃ እዚህ ጋር ለመናገር የሆነ ነገር ለመናገር ፈልጋ ተይዛለች፣ አታወራም እንደልቧ። እዚህ ጋር የገደባት ነገር አለ እና እዚህ ጋር ደግሞ ተቆጣጣሪ አለ፣ ሌላ ለመምረጥ የሚያስባል እና ምን አይነት ፋሚሊ ነው እንዲህ ምን አይነት አስተሳሰብ ያለው ፋሚሊ ነው? ግራ የተወዛገበ እንዳለ ቤተሰቡ እንዳለ እና በዚህ ልክ ደግሞ ሩታ ለመምረጥ ራሱ በጣም አነጋገሯን እንዳያችኋት ከሆነ የሆነ ተጨንቃለች ምናምን አጥቷን እያያችሁ ነው። እሺ ምን አለ መሰለሽ ሩታ አሁን የምትይውን ነገር ትናንትና አላልሽኝም። ኦልሬዲ ይህንን ምላሽ ከኔ ትፈልጊዋለሽ። እሺ ለራስሽ ልጠይቅሽ ደግሜ ውሳኔን እንዳሳውቅ አትፈልግም በዚህ ታይም በሰላም ለመኖር ወይም ደግሞ የራሳችንን ነገር ለመኖር በጣም አስፈላጊ ነው ብዬ አምናለሁ ለሁለታችን። አሁን እኔ እዚህ ጋር የፈለገ ምርጫ ቢካሄድ አብርሃም እኮ ሩታን እኮ ቢመርጥት እንዴት ነው ነገ ከነገ ወዲያ አብሮን ይዘልቃሉ የምታስበው እንዴ? ይሄ ማለት እኮ አብርሃም እኮ እዚህ ጋር ከሚያደርገው አክሽን እዚህ ጋር ከሚያደርጉ ድርጊት መረዳት እኮ እንችላለን። ነገ ከነገ ወዲያ ሩታ እንዴት ነው አሁን እኮ እናንተም እኮ እዚህ ጋር ማሰብ ያለባችሁ እንዴ መሰላችሁ? የፈለገ ከሩታ ጋር ቢሆን ሩታን ወድጃታለሁ ቢል አይዘልቅም። እዚህ ጋር እንዳየነው ከሆነ አይዘልቅም። አብርሃም መቼም ሩታን ከሩታ ጋር በሰላም አይኖርም። በቃ የሆነ ችግር ይፈጠራል፣ ወይ የሆነ ነገር ያደርጋል፣ ልጁን የሆነ ነገር ያደርጋል፣ ወይ ሩታን አላግባብ በሆነ መልኩ ይቆጣጠራታል እንጂ አብርሃም በሰላም መቼም አይኖርም። መቼም አይኖርም። እና ይህን ነገር ደግሞ አስተውላችሁ እንድታዩ ነው። እና ይጀመር እዚህ ጋር መምረጥም አያስፈልግ ነበር። ቀጥታ ወደ ገደለው በቃ መለያየት መራራቅ ምናምን ያለው አብርሃምን ጭራሽ ወደ ህይወታችሁ አስገብታችሁ ደግሞ ይህ ማለት እሳት ላይ ጋዝ እንደማርከከፍ ነው። ስለዚህ አብርሃም ጋዝ ነው አርከክፎ ይሄዳል ማለት ነው። ስለዚህ ያቀጣጠላችኋል። ስለዚህ አያስፈልግም። በሰላምና በደስታ በጤና ለመኖር ከፈለጋችሁ ያው በጤና ጨምሮ ማለት ነው ለመኖር ከፈለጋችሁ አብርሃም ከህይወታችሁ አስጣችሁ መኖርና መኖር ብቻ ነው። አለበለዚያ ለኮሶ ይሄዳል፣ ትቀጣጠላለህ፣ በቃ አለቀ፣ ያንድሃል። ስለዚህ ሩታም ማሰብ ያለባት ይሄንን አሁን ውሳኔን ባላሳወቃችሁላ ደስተኛ ናችሁ መሰለኝ። እንደዛ አይደለም። ነገ ላይ መጎዳት አንፈልግም ነው የኛ ሀሳብ። ገባ? ትናንትና ላይ የምታሳየንን ነገር እኔም ጋር እሷም ጋር እየመጣ እንዳትደግመው በሚል ነው እንጂ የራሳችን ህይወት እኮ ለመምራት በጣም አስፈላጊ ነገር ነው። ሌላ አንተ የምራስበበት ከሆነ በጣም ነው የሚያስደስተን። እንዴት አስደስተንም ለምን ብትል እንዴ ነገራችንን በስነ ስርዓት ለመምራትም ሆነ ሴት ልጆች ነን የራሳችንን ምርጫ መርጠን ለመቀጠልም ቢሆን ያንተ ውሳኔ አስፈላጊ ነው። ከልብ አስበህበት ከሆነ ነው የምልህ እንጂ ለምን ወሰንክ አይደለም። እኔ የምለው ምርጫ ካርድ ነው ምርጫ ካርድ ነው ዴማ ምን ይሄዱ አስበህበት ምናምን ምረጥ። እንደዚህማ እንደዚህ ፊት ከሰጣችሁማ ይሄ ያያችሁ ላይ የሚቀዝ ነው ምንም አታመጡም ነው የሚለው። ምክንያቱም እዚህ ጋር እኮ የሆነ ፍላጎቱን አልገደባችሁበትም። በቃ ነፃነት ከጥግ ሰጣችሁታል። ምን ያድርግ ታዲያ እሱም አንዳንዴ እኮ እሱ ራሱ የሆነ እንዴት ነው ልፈርድበትና የሆነ ነገር ስህተት አለባችሁ እናንተ ላይም በራሱ ማለት ነው። እና እዚህ ጋር ጭራሽ መርጣ የሰጣችሁት እንዴ! ይሄ ማለት እኮ በገዛ ፈቃዳችሁ ናችሁ ራሳችሁን እንድታጠቁ እያደረጋችሁ ያላችሁት በገዛ ፈቃዳችሁ አስቡ። ስለዚህ አብርሃም ጭራሽ እንደዚህ ብላችሁት ሳልትሉትም ብሶበታል። ጭራሽ እንደዚህ ብላችሁ ደግሞ የባሰ ነው የሚሄደው። እና በዚህ ልክ ደግሞ መቆጣጠር መያዝም ያለባችሁ ራሳችሁና ራሳችሁ ብቻ ናችሁ።
ስለዚህ ፊት መስጠት አያስፈልግም። ፊት እየሰጣችሁ እንደ ትልቅ ሰው እንድታስብልኝ ስለምፈልግ አገኘኛ ሀሳብን ተረድቻለሁኝ። የሁላችሁም ሀሳብ አገናዝቤ ያለው ተረድቻለሁኝ ይመስለኛል። ዝናቡን በጣም እየመጣ ነው። ስለዚህ ውሳኔን ወዲያው አሳውቂያችሁ ብንሄድ ሞር የተሻለ ነው ብዬ አስባለሁኝ እና ደመና በደመና እየሆነ እኔ አላቅም። ብቻ አብርሃም 100 ሰው ተሰልፎ 100ዎቹንም ከለበለበ በኋላ ለ100ዎቹንም ገና ውሳኔያችሁን አሳውቃችኋለሁ ነው የሚለው። አብርሃም ልክ ያሉን አይምሮ በዚህ ነው ያየሁበት። የሴቶቹ ላይ ህይወት ሲጫወተ ሁሉንም 100ውንም አስረግዞ አስወልዶ ምናምን 100ዎቹንም እኮ ውሳኔያችሁን ቆይ ያሳውቃችኋለሁ ይላል። ምን ይታወቃል? ይሄ በቃ ማለቱ አይቀርም። በቃ በዚህና በዚህ ቪዲዮ እያየነው እኮ እዚሁ እያየነው እኮ ገባችኋል? ስለዚህ አብርሃም ከስህተቱ እንዲማር ከፈለጋችሁ ቀጥታ የ1 ዓመት ስር ያስፈልገዋል። የ1 ዓመት ስር እንዲሁም 1 ዓመት ትንሽ በእድሜው ልክ ነው መታሰር ያለበት። በእድሜው ልክ ማለት ነው። ገባችኋል? በሴቶች ህይወት ላይ በመጫወት አለበለዚያ ልጁ ቀጣይ ይመጣል በየቤታቸው። ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም እኔ በነ ሩታና በሄርሜላ በኩል በሆን ኖሮ ምን እንደማረግ ፈጣሪ ነው የሚያውቀው። ምን እንደማረግ ፈጣሪ ነበር የሚያውቀው። እና አላቅም ያገኘሁትን አጣና አግኝቼ ግንባሩን ነው እንደዚህ ስኪል እንኳን አልጠብቁም። እና በጣም አብርሃም ጠግቧል ጋይስ፣ በጣም ጠግቧል። በጣም ውሳኔ ያሳውቃችኋል እያለ እዚህ ጋር ደግሞ ሌላ ፍቅረኛ ምናምን። አንተ እዚህ ጋር ቪዲዮውን ኮቶ ለሌሎቹ ምንድን ነው የምታስተምረው? ለሌሎቹ ወንዶች ምንድን ነው እያስተማርክ ያለው? እዚህ ጋር 2 በአንድ አጋድመን ሌላኛውም ሴት እንደናማረጥ ነው እያስተማርከን ያለው ነው ለእኛም ለሌሎቹም። እና አብርሃም ጋይስ እሰሩት፣ እዚህ ጋር ያላችሁ ተሰብስባችሁ እሰሩት፣ የሆነ ነገር አድርጉ፣ ቅጡት ምናምን። ሌላ ካልሆነ ደግሞ ያው ጸበል ምናምን በሃይማኖት ቦታ ምናምን መሞካከር ነው። አይምሮ እንትካለ ማለት ነው። እና ቤተሰቦች ስለ አብርሃም ጉዳይ ኮሜንት አስተያየት ምናምን መስጠት ፈልጉትም ነገር ካለ አስተያየታችሁ ስጡ። እኔ እዚህ ጋር ጨርሻለሁ። ስለ አብርሃም ከዚህ በላይ ማውራት አልፈልግም። እና የሆነ ጤነኛ ሲሆን ምናምን ባወራ ደስ ይለኛል። አብርሃም አሁን ላይ ልክ አይደለም። እና ቤተሰቦች አካውንታችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በዚህ አጋጣሚ እናወዳችኋለሁ። እስካሁን ከልብ ለተከታተላችሁኝ ከልብ አመሰግናለሁ። ይመቻችሁ። በሀገር ውስጥም በውጭም ያላችሁ ሰላም ጤና እመኝላችኋለሁ። ይመቻችሁ። ባይ። እወዳችኋለሁ።